አንዳንዴ የነገስታቱን ችግርና በደል የቤተክርስቲያኗ አድርጎ የመስጠት ክስተት አለ። ሌላው ደግሞ የተነሱ ያሉ አጀንዳዎች አሉ። ቀን መቁጠሪያ ካላንደራችን ይቀየር፣ የእረፍት ቀን ወደ አርብ ይምጣ። በጣም ኦድ የሆኑ በጣም ያፈነገጡ ሁሉ ጥያቄዎችን እያየን የኢትዮጵያ ስም ይቀየር እስከማለት ተደርሷል ማለት ነው። ቤተክርስቲያኗ ባልተገባ መልኩ ስሟ ጠፍቷል። ያልተገባ ትርክት በመንግስትና በምሁራን ተተክሏል። አሁን ከዚህ በፊት ክርስትና መጤ ነው ብሎ የጻፈ አካል አለ፣ እንደሚታወቀው በግለሰብ ደረጃ ማለት ነው። ያ ግለሰብ አሁን በሀገራዊ ምክክሩም ላይ የተሳተፈ ስለሚገኝ እንደዚህም አይነት ሀሳቦች ይነሳሉ ብለን ያው እንገምታለን። የዘመን አቆጣጠሩ ይቀየር የሚለው አሁን ይሄም አይነክ የሚባሉ ነገሮችን መንካት ነው፣ ማፈንገጥ ነው። ምንም ይሄ ሌሎች ላይ ሊያሳድር የሚችለው ጫና እኮ የለም ከጥላቻ ካልሆነ በስተቀር የዘመን አቆጣጠሩ ሌሎች ላይ የሚያመጣው ኔጌቲቭ ተጽዕኖ የለም ማለት ነው። ከቤተክርስቲያን መምህራን፣ ከታሪክ ምሁራን፣ በአንተ ሙያ ውስጥ ካሉ ምሁራን እንደው ምን ይጠበቃል? በአጠቃላይ በሀገረ መንግስቱ ላይ መሰረታዊ የሚባል ያልተግባባንበት ጉዳይ እንዳለ ይታወቃል። ይህንን ማረም ነው፣ ግን ማፍረስ አይደለም። ሀገር አፍርሶ መስራት አይደለም የብሔራዊ ምክክር ዓላማ። አሁን በሀገራችን ኢትዮጵያ እየተነሱ የሚገኙ አጀንዳዎችና አስተያየቶች በኢትዮጵያ ታሪክ ለረጅም ሺህ ዘመናት የኖርንባቸው መሰረታዊ እሴቶቻችን ላይ ሳይቀር አስተያየት እየተሰጠ ይገኛል። ሀገራችን ኢትዮጵያ እንግዲህ በሀገራዊ ምክክር ላይ ትገኛለች። በዚህ ምክክር ላይ የተነሱ ሀሳብ አስተያየቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ትመለከታቸዋለች፣ እንዴት ታያቸዋለች በሚለው ጉዳይ ላይ ዛሬ ቆይታ ይኖረናል። ሁሰት ፖድካስት ነው በቋንቋ የነሽ ሚዲያ። እንግዳችን ደረጀ መለሰ ይባላል። የፖለቲካ ሳይንስ ምሁርና አስተማሪ ነው። የተለያዩ ጥናታዊ ጽሁፎቹ በዓለም አቀፍ ደረጃ ይታተሙለታል። እንደዚሁ ደግሞ በማህበራዊ ሚዲያ ላይ እጅግ በንቃት እየተነሱ ያሉ አጀንዳዎችን እየተከታተለ ምልከታውን ሀሳቡን እያጋራ የሚገኝ ነው። ከሱ ጋር ቆይታ ይኖረናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። እንኳን ደህና መጣህ ደረጀ። አመሰግናለሁኝ። እንኳን ደህና ቆያችሁኝ። ስለጋበዛችሁኝም እጅግ አመሰግናለሁኝ። እስቲ ስለ ራስህ የተወሰነ ነገር በለን። የትምህርት ዝግጅት አሁን እየሰራህ ያለህበት ተቋም ጥቂት በለን። እሺ፣ ደግሜ አመሰግናለሁኝ። ደረጀ መለሰ ነው የምባለው። የፖለቲካል ሳይንስ መምህር እና ተመራማሪ ነኝ። በዚህ ወቅት ፒስ ኤንድ ሴኩሪቲ ላይ ስቴት ሪሊጅን ፖለቲካል ትራንዚሽን እና ሆርን አፍሪካ ጂኦፖለቲክስ ላይ ጥናቶችን አደርጋለሁ። ኢመርጂንግ የሚባል ስኮላር ወይም ደግሞ ጀማሪ የሚባል አይነት ተመራማሪ እና መምህር ነኝ። ይኸው ነው እንግዲህ። በጣም ጥሩ። ሶስት ነገሮች ላይ በጣም ትኩረት ታደርጋለህ። ሪሊጅን፣ ፖለቲካ እና ስቴት። እነዚህ ሶስቱን ነገሮች እንዴት ይያያዛሉ? እንደ ሀገር እንዴትስ ነው መያያዝ ያለባቸው ብለህ ታምናለህ? አመሰግናለሁኝ። እንግዲህ እነዚህ ሶስት ኤሌመንቶች የአንድን ሀገር የፖለቲካል ኢኮኖሚ አጠቃላይ ሁኔታዎች ወሳኝ የሚባሉ ነገሮች ናቸው። ምንም እንኳን አንዱ ከአንዱ ተነጥሎ እንዲቆም የሚመስል ቢመስልም በደንብ የሚያያዙ አንዱ አንዱን ተጽዕኖ የሚያሳድርበት በአጠቃላይ ለአንዲት ሀገር ይልቁንም እንደ ኢትዮጵያ በጣም ጠንካራ የሚባል የሃይማኖት ተቋማት ላሉባት ሀገር የሃይማኖት ሚና በፖለቲካው ውስጥ፣ የፖለቲካው ሚና በሃይማኖት ውስጥ የአንዲትን ሀገረ መንግስት ህልውና ግንባታ በትስስር የሚወስኑ ወሳኝ የሚባሉ ፒላር ናቸው፣ አምድ ናቸው። ስለዚህ ሶስቱ ተነጥለው የብቻ የሚቆሙ ነገሮች አይደሉም። አክቹአሊ መንግስት፣ ሃይማኖት፣ ፖለቲካ ስናነሳ አክቹአሊ መንግስት ስንል ፖለቲካም እናነሳለን። በዋናነት ሁለት ነገሮችን ነው እዚህ ጋር ቆመን የማይነጣጠሉ አድርገን የምናነሳቸው፣ መንግስትና ሃይማኖት። ሴኩላሪዝም ከሚለው ጋር የሚቃረን ሊመስል ይችላል፣ ግን ደግሞ ፖለቲካ ሃይማኖት ውስጥ ኢንተርቬን ያደርጋል ወይም ደግሞ ኮኦፕሬሽን ትብብር አለ። ሃይማኖትም ፖለቲካ ውስጥ አንዳንዴ ኢንተርቬን ያደርጋል፣ ተገቢ ያልሆነ ማለት ነው። ሌላ ጊዜ ደግሞ ኮኦፕሬት ያደርጋል፣ ተገቢ የሆነ ማለት ነው። ስለዚህ እነዚህ ሶስቱ በአጠቃላይ የአንዲትን ሀገር የፖለቲካል ኢኮኖሚ፣ የማህበረሰባዊና ኢኮኖሚያዊ ሁለንተናዎች
በእጅጉ የሚወስኑ ክስተቶች ስለሆኑ ተነጥለው የሚቆሙ የሚጠኑ ሳይሆን በአንድነት የሚጠኑ ስለሆነ ነው እነዚህ ጉዳዮች እያነሱ ያለሁት ማለት ነው። መልካም ደረጀ። እስቲ አሁን በሀገራዊ ምክክሩ ላይ የተነሱ ካሉ አጀንዳዎች ወደ እነሱ ከመግባታችን በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከደርግ ዘመን ጀምሮ በጠላትነት ተፈርጃለች የሚሉ ሰዎች አሉና ተፈርጃለች፣ እውነት ነው? መጀመሪያ ፈራጁስ ማን ነው? ለምን ዓላማስ ተፈረጀች የሚለውን እስቲ ቀደም ያለውን ነገር እንመልከተውና በዚህ ላይ ያንተ ጥናት ምን ይነግረናል? ጥሩ። እንግዲህ ከደርግ ዘመነ መንግስት መምጣት ጀምሮ በእኛ ሀገር አዲስ የፖለቲካ ስርዓት ተዋውቋል። ወይንም ደግሞ መንግስትና ሃይማኖት የተለያዩ ናቸው የሚለው የሴኩላሪዝም ኮንሰፕት ወደ ኢትዮጵያ ፖለቲካ መጥቷል ማለት ነው። ከዚህን ጊዜ ጀምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብዙ መልኩ ጥቃት ደርሶባታል። ይሄ የሆነበት ምክንያት ደግሞ በዋናነት እዚህ ጋር እንግዲህ የምናነሳው ነገር ቤተክርስቲያኗ ላይ የተሰሩ ስሁት ሀቲቶች ወይም ትርክቶች አሉ። እነዚህ ናቸው እንድትገፋ እንድትጠቃ ያደረጉ ማለት ነው። ምንድነው የሆነው? እንግዲህ ደርግ ሲመጣ ለስሙ መንግስትና ሃይማኖት የተለያዩ ናቸው ይበል እንጂ የፖለቲካል ሪዮቱ በገቢር ኤቲስት ነው ወይም ጸረ ሃይማኖት ፍልስፍና ነው የሚያራምደው ማለት ነው። ስለዚህ ለብዙዎቹ ሃይማኖቶች በሚባል ደረጃ የማይመች ይልቁንም ጸረ ሃይማኖት ሳቤን የሚያራምድ ፍልስፍናን ነው የተከለው በኢትዮጵያ ፖለቲካ ውስጥ ማለት ነው። ከዚህ ጋር ተያይዞ ደግሞ ማዕከል ያደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው ማለት ነው። ስለዚህ የመጀመሪያው ነጥብ የሚነሳው ቀደም ብሎ ከወራሪዎች ይጀምራል። እንዲህ ያለው ስሁት ትርክት ማለት ነው። እንግዲህ በተለያየ ዘመን የነበሩ ወራሪዎች ቤተክርስቲያኗን የአንድነት ምልክት አድርገው ስለሚወስዱ ለመከፋፈል ያልሆነ አርቲፊኬት የተደረገ ትርክት ኢንስቶል አድርገዋል በኢትዮጵያ የውጭ ኃይሎች ማለት ነው። ያው እነ ጣሊያን እና እንግሊዝ። አዎ እነዚህ ኃይሎች መጀመሪያ እንግዲህ የራሳቸውን ፍላጎት ለማራመድ እና ኢትዮጵያ ደግሞ የአንድነት በተለይ ሀገርን ዲፌንድ ከማድረግ ከመከላከል ከመጠበቅ አንጻር የአንድነት ምልክት ተደርጋ ስለምትወሰድ እና የአንድነት አምድ የሆነችዋን በማፍረስ የሚፈልጉትን ጉዳይ ኢትዮጵያ ውስጥ ለመፈጸም እነሱ ጥንት ጀምሮ የተከሉት ትርክት አለ። እሱን ደግሞ ተቀብለው ሪሰርፌስ ያደረጉ እንደገና ያሳደጉ ኢትዮጵያ ውስጥ ደግሞ የበቀሉ ሌሎች ስኮላሮች መጥተዋል። በተለይ ከ1960ዎቹ በኋላ ከአማጽያን ጋር ተያይዞ በጎን የተማሪዎች እንቅስቃሴን ብናነሳ ብዙዎቹ አንታይ ኦርቶዶክስ የሆነ ፍልስፍና ምን ሪዮት ማራመድ ጀምረዋል ማለት ነው። ከዚህ ይጀምራል እንግዲህ ጥቃቱ ከኤፒስተሚክ አታክ ይጀምራል። ከዛ ነው ወደ ፊዚካል አታክ ወይም ፊዚካል የምንለው አካላዊ ጥቃቱ እያደገ የሚሄደው ማለት ነው። ስለዚህ ይሄ ስሁት የሆነው ትርክት ነው። ከዚህ ጋር ተያይዞ አንዳንድ ኢትዮጵያውያን ምሁራንም ሳይቀር ቤተክርስቲያኗን ለማጥቃት ከሆነ ንጉስ ጋር ያያይዛሉ። አንዳንዴ የነገስታቱን ችግርና በደል የቤተክርስቲያኗ አድርጎ የመስጠት ክስተት አለ። የቤተክርስቲያኗ ባህሪ ያልሆነውን ቤተክርስቲያኗ የማይመጥናትን ነገር ይሰጣሉ ማለት ነው። እንግዲህ ነገስታቱ በጊዜ የሚሰሩት ስህተት ይኖራል ከጥንት ጀምሮ እስካሁን አሁንም ድረስ ማለት ነው። ቤተክርስቲያኗ ግን እንደዚህ አይነት ኔቸር የላትም። ስለዚህ ቤተክርስቲያኗን የጭቆና መሳሪያ አድርገው በመወሰድ ከነገስታቱ ጋር በማያያዝ ልክ ያልሆነ ታርጋ በመለጠፍ ቤተክርስቲያኗ እንድትገፋ እንድትቀጣ ምክንያት ሆነዋል ማለት ነው። ይሄንን ነው ማንሳት የምንችለው። መልካም። እሺ እንግዲህ ያው ሀገራችን ኢትዮጵያ እንደሚታወቀው በሀገራዊ ምክክር ላይ ነው የምትገኘው። የተሻለ አንድነትን፣ የተሻለ ሰላምን፣ የተሻለ ነገርን ያመጣል ተብሎ ነው ምክክር የሚካሄደውና እንደው በዚህ ምክክር ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አጀንዳዎች ምንድነው ይዛ የቀረበቻቸው ነጥቦች? ጥሩ እንግዲህ በኢትዮጵያ ውስጥ ሁለኛ ስቴክሆልደር ወይም ደግሞ ተዋናይ ከሚባሉት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዷና ዋነኛዋ ተደርጋ ልትወሰድ ትችላለች። ሌሎቹ ኃይላት አሉ፣ የታጠቁም ያልታጠቁም የእምነት ድርጅቶች ሌሎችም አሉ። ግን ደግሞ ካላት ታሪካዊ ዳራ አንጻር
ለሀገረ መንግስት ግንባታ ካላት የማይተካ ሚና አንጻር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋነኛ ተዋናይ ናት በዚህ የምክክር ሂደት ውስጥ ማለት ነው። ስለዚህ በዚህ ምክክር እንግዲህ በይፋ አክቹአሊ ቤተክርስቲያኗ ለምክክር ይዘው የቀረበችውን አጀንዳ ይፋ አላደረገችም። ግን በሚዲያዎቹ በመንግስትም በሌሎች ሚዲያዎች ሲነገሩ ሲዘገቡ ከምንሰማቸው እና በማህበራዊ ሚዲያም ሲዘዋወሩ ያገኘናቸው ዶክመንቶች አሉ። እነዚህን ሁሉ ደማምረን ከዚህ በፊትም ከነበራት ጥያቄ አንጻር ቤተክርስቲያኗ ይዛቸው የቀረቡ ጉዳዮች በአራት አንጓ የተከፈሉ ጉዳዮች ነው የዛ የቀረበችው ወይም ደግሞ ያራመደች ያለችው ማለት እንችላለን። አንደኛ የሰው ልጅ ከማዳን ነው የነገር ሃይማኖታዊ ጋር ተያይዞ ይሄን ጉዳዩን በልኩ በአግባቡ እንድትፈጽም በሚያስችል መልኩ የምታነሳው ጉዳይ አለ። ዓለም አቀፍ ግንኙነት ጋር ቤተክርስቲያኗ ኩላይት ከመሆኑ አንጻር ያላትን ኢንተርናሽናል ሮል ጋር ያነሳችው ጉዳይ አለ። ከተቋማዊ ህልውናዋ ጋር ከተቋማዊ ፍላጎት ጋር የተያያዙ ጥያቄዎች አሉ። በአጠቃላይ ቤተክርስቲያኗ ጥንትም ዛሬም ያላትን ሚና በሚያስቀጥል መልኩ በተለይ ፎከስ ያደረገችው ወይም ደግሞ ትኩረት የተሰጠው አዲስ አይነት ነገር እንዲመጣ ሳይሆን የጎደለ ካለ እንዲሞላ የጠመመ ካለ እንዲቃና በዛ መልኩ የገጠመንን ችግር አስተካክለን ሀገራችን ኢትዮጵያን እንድናስቀጥል አይነት ፍላጎትና ይዘት ያለው ነጥቦችን ይዛ እንግዲህ በሀገራዊ ምክክሩ ሐሳቧን ያራመደች እንደሆነ ነው ያለኝ መረጃ። ይዛ መቅረብ አለባት ብለህ የምታስበው አጀንዳ አለ? ምክንያቱም ቀደም ሲል የሚያነሳነው ጉዳይ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በአሉታ ተፈርጃ ለረጅም ዓመታት የምትታይበት ሂደት አለና አዲሱም ተተኪው ትውልድ ሲመጣ የሚያገኛት ያችን የተፈረጀችውን ቤተክርስቲያን ከሆነ ታሪኳ በተዛባ ሁኔታ ለትውልድ እየተላለፈም ስለሚሄድ ጭምር እንደው ምን አይነት አጀንዳዎችን ይዛ መቅረብ ነበረባት ብለህ ታስባለህ? ጥሩ እንግዲህ ቤተክርስቲያኗ ላይ የደረሰውን ጥቃት ስናይ ሁለት መልክ ነው ያለው። ቦልድሊ ሁለት አይነት መልክ ነው ያለው። አንደኛው ኤፒስተሚክ አታክ የምንለው አስተምሯን መቆንጸል፣ ማበላሸት፣ ማጣመም እና ባልሆነ መልኩ እንደሆነ አድርጎ ማቅረብ ነው። ይሄ ኤፒስተሚክ የምንለው አታክ ማለት ነው። ይሄ ነው እንግዲህ የመጀመሪያው ጥቃት ይሄ ነው። ቤተክርስቲያኗን ዲፌም ማድረግ፣ ስሟን ማጥፋት፣ አስተምሯን ባልሆነ መልኩ ማቅረብ፣ እንዲነበረች የሚለው ትርክት ወስተርፈ እነዚህ ናሬቲቮችን በአጠቃላይ ስሁት የሆኑ ትርክቶች በአጠቃላይ ተደማምረው እነዚህ ኤፒስተሚክ የሚባሉ አታክ ናቸው ማለት ነው። ይሄ ነው የመጀመሪያው። ይሄኛው ደግሞ ምን ይወልዳል? ፊዚካል አታክ ያለውን ማለት ነው። በአካል ቤተክርስቲያኗ የሚደርስባት ጉዳት ደግሞ ቀጣዩ ይወዳል ማለት ነው። ይሄ ደግሞ እንዴት ነው የሚገለጸው? የአብያተ ክርስቲያናት መቃጠል አለ። በደርዘን የሚቆጠሩ አብያተ ክርስቲያናት ባለፉት 10 ዓመታት ተቃጥለዋል። ካህናት ላይ፣ ዲያቆናት ላይ ወይም ደግሞ አገልጋዮች ላይ ትኩረት ያደረገ ግድያ ተፈጽሟል። ይሄ የሚነበብ የታየ ሀቅ ነው። ምዕመናኖቿ በብዙ ሺዎች የሚቆጠሩ ምዕመናን ከቀያቸው ተፈናቅለዋል። እነዚህ የኤፒስተሚክ አታክ ያልነው የወለደው እና በገቢር ደግሞ በአካል የተገለጸው ጥቃት ነው ማለት ነው። ስለዚህ ቤተክርስቲያኗም ጥያቄዋን እነዚህን ሁለት መሰረታዊ ጥቃቶች በሚቀለብስ መልኩ ነው ጥያቄዋን ይዛ መቅረብ ያለባት ብዬ ማስበው ማለት ነው። ከዚህ ጋር ተያይዞ መነሳት ያለበት በዚህ የምክክር ሂደት ውስጥ ቤተክርስቲያኗ በሰፊው ልትሄድበትና ልታራምደው ጥያቄው ምላሽ እንድታገኝ ወይም ደግሞ ምላሽ ማግኘት ያለባት ጉዳይ ብዬ የማስበው አንደኛው ቤተክርስቲያን ለዛሬ ለዚህ ያደረጋት ያልተገባ ትርክት ስለሆነ ይሄኛው ትርክት በነገራችን ላይ በምሁራን በውጭ ሰዎች ብቻ ሳይሆን ተቋማዊ መዋቅራዊ ድጋፍ አለው። የተለያዩ መንግስታት ባለፉት ከደርግ ጀምሮ ያሉ መንግስታት በፖሊሲያቸው በዶክመንት ሳይቀር ይህን ነገር እያካተቱ የበለጠ ትኩረት እንዲሰጠው ወደ ዋናው ሜንስትሪም ዲስከሽን እንዲመጣ ወደ ፖሊሲ ግባት እንዲሆን እየተደረገ መጥቷል ማለት ነው። ስለዚህ ቤተክርስቲያኗ በዋናነት በዚህ ምክክር ውስጥ እንዲመለስላት የሚገባው ጥያቄ እና በሰፊው ያለደችበት መስሎ የታየኝ ጉዳይ ይህንን የሐሰት ትርክት ስለመቀልበስና በዚህም ስለደረሰባት ጥቃት ተገቢ የሆነ ካሳ ስለማግኘት እነዚህ መሰረታዊ ጉዳዮች ናቸው።
ቤተክርስቲያኗ ሀገር የሰራች ናት። ይሄንን የሚያምኑትም የማያምኑትም መንግስትም ከመንግስት ውጭ ያለው መስክሯል። የዚች ሀገር ሶፍትዌር ብለን ልንወስዳት እንችላለን። ካለው ጥንት ጀምረን ወደኋላ ስንመለስ አሁን ኢትዮጵያ የምትባለውን ሀገር በነፍስም በስጋም የሰራች ናት ማለት እንችላለን። ብዙ ነገሮች ልንጠቅስ ይቻላል። በየቀኑ የሚዘከር ስለሆነ ይሄ ጉዳይ ማለት ነው። ስለዚህ አንደኛው ጉዳይ መሆን ያለበት ብዬ የማስበው ቤተክርስቲያኗ ባልተገባ መልኩ ስሟ ጠፍቷል። ያልተገባ ትርክት በመንግስትና በምሁራን ተተክሏል። ይህ እንዲነቀልና በዚህም ተያይዞ ለደረሰባት አካላዊ ጥቃት ተገቢ የሆነ ካሳ ቤተክርስቲያን ባለውለታ መሆኗ ይታወቃል። ስለዚህ ተገቢ የሆነ የሚመጥናትን ክብር አግኝታ የምትኖርበት ኢትዮጵያ እንድትፈጠር እዚህ ላይ በጠንካራው ውይይት መደረግ ያለበት ይመስለኛል ማለት ነው። ከዚህ ባለፈ በሁለተኛ ደረጃ ይሄ የመንግስታት ያልተገባ ጣልቃ ገብነት ነው። ኢንተርፍራንስ እንግዲህ መንግስትና ሃይማኖት ኮኦፕሬት ያደርጋሉ፣ ይተባበራሉ፣ በጋራ ይሰራሉ። ይሄንን ሳይሆን መንግስት ቤተ ክህነቱ ላይ የሚያደርገው ያልተገባ ጣልቃ ገብነት፣ እነዚህ ነገሮች ቤተክርስቲያኗን ላለፉት 40 ዓመታት በእጅጉ ፈትነዋል። ማሳያ ለምሳሌ ደርግ ሲመጣ ፓትርያርክ አውርዶ አንቆ ገሏል። ፓትርያርክ አስወግዷል ደርግ። ይህ ለቤተክርስቲያኗ ጥቁር ጠባሳ ነው። ከዚህ በላይ ጣልቃ ገብነት የለም። እናም ደርግ በጊዜው የመሰለውን ለማድረግ ሞክሯል ማለት ነው፣ ቤተክርስቲያኗ ውስጥ ገብቶ ማለት ነው። ደሴም ወይ ኢህአዴግ ሲመጣ ፓትርያርክ እንዲሰደድ ሲኖዶሱ ለሁለት እንዲከፈል ምክንያት ሆኗል። የውጭ ሲኖዶስና የሀገር ቤት ሲኖዶስ ማለት ነው። ስለዚህ ሁለት ሲኖዶስ እንዲመሰረት በቀጥታ በመንግስት ኢንተርቬንሽን ነው ይሄ የተደረገው ማለት ነው። አሁን ላይ ደግሞ በቅርብ ቤተክርስቲያኗ ልክ በዚህ መልኩ እንደ ቅርጫ ስጋ በየቦታው ህገወጥ የሆነ ሲኖዶስ እንዲመሰረት ደግሞ በቀጥታ የሚሆን በተዘዋዋሪ አንዳንድ የመንግስት አካላት እጃቸው አለበት። ይሄን ነገር ሰፖርት አድርገውታል ማለት ነው። ስለዚህ በዘመናት ባለፈው ሶስት መንግስታት ቤተክርስቲያኗ በመንግስት በኩል ጣልቃ ገብነቶች ታይተዋል ማለት ነው። አሁን ቤተክርስቲያኗ በጥንካሬ ልትሄድ የሚገባበት ብዬ የማስበው ስለዚህ ሁለተኛው ነጥብ መንግስት እና ቤተክርስቲያን የሚኖራቸው ግንኙነት ታይት በሆነ ግልጽ በሆነ የህግ ማዕቀፍ የመንግስት ጣልቃ ገብነት እንዲቆም እንዲታቀብ፣ በተመሳሳይ ደግሞ ቤተክርስቲያን ባልተገባ መልኩ ወደ ቤተ መንግስቱ የምታደርገውን አቤቱታ እንድትገድብ እዚህ ጋር መነሳት ያለበት ነገር አለ። አክቹአሊ በመንግስታት ብቻ ሳይሆን በቤተ ክህነትም በኩል ያሉ ሰዎች ሊታረሙ ሊያስተካክሉ የሚገባቸው ጉዳይ ስላለ አንዳንዴ የቤተ ክርስቲያኗን ጉዳይ ወደ ቤተ መንግስት አቤት ማለት በዛ ፍትህ የማግኘት ነገር አለ። እንግዲህ ፍትህን በመስበክ ፍትህን በማስፈን ፍትህነት እንዲሰፍን በመናገር ቤተክርስቲያኗ ከሁሉም ትቀድማለች። ስለዚህ ቤተክርስቲያኗ ፍትህ ጠይቃ ወደ መንግስት መሄድ የለባትም። ኢንኬዝ ሊሆን የሚገባው እኔ ብዬ የማስበው መንግስትና ሌሎች ተቋማት ጋር እንኳን ችግር ቢፈጠር አስታራቂ ሸምጋይ ሆና ፍትህ ልታሰፍን የሚገባት ተቋም ፍትህ እንዲሰጣት ወደ ሌላ አካል መሄድ የለባትም ማለት ነው። ስለዚህ እነዚህ ሁለት ጉዳዮች ከታረሙ ቤተክርስቲያኗ የነበራትን አገልግሎት በሚገባው ልክ ማድረስ ትችላለች ብዬ አስባለሁ። ሌላው ደግሞ የተነሱ ያሉ አጀንዳዎች አሉ። ለምሳሌ ያህል አሁን የቀን መቁጠሪያ ካላንደራችን ይቀየር፣ የእረፍት ቀን ወደ አርብ ይምጣ፣ የኢትዮጵያ ስም በራሱ ይቀየር የሚሉ አይነት ሀሳቦች ተነስተዋል የሚል ነገር ሲንሸራሸር እንሰማለን እና እነዚህ ነገሮችስ ምን ያህል እውነት ናቸው? እስቲ እነዚህን እንመልከት። በጣም ጥሩ። እንግዲህ በነገራችን ላይ ምክክር ሁለት ውጤት ነው የሚኖረው፣ ኦር መካከለኛ ሊኖር ይችላል። ምክክር በአግባቡ ማነጭ ከተደረገ እንደተባለው የተነሳው የሀገረ መንግስት ጥያቄ የቅቡልነት ጥያቄ ይሄ ቀውሱ ወስተረፈ ሊታረም የሚችልበት መልካም አጋጣሚ ነው ምክክር። ግን ይሄ ህጋዊ በሆነ መንገድ አካታች በሆነ መንገድ አቃፊ በሆነ መንገድ ሲከወን ነው ማለት ነው። ከዚህ በተቃራኒ ሲሆን ደግሞ ምክክር ለበለጠ ላልተገባ ለበለጠ መሰነጣጠቅና ቀውስ ሊያመጣ ይችላል ማለት ነው። ሁለት ሪዛልት ሊኖረው እንደሚችል ይታወቃል ማለት ነው። እና ከዚህ ጋር ተያይዞ ኢትዮጵያ ውስጥ የሚነሱ በዚህ በአጀንዳው የተንሸራሸሩ ያሉ ጉዳዮችን
በሚዲያዎችም ስለምንከታተል በጣም ኦድ የሆኑ በጣም ያፈነገጡ ሁሉ ጥያቄዎችን እያየን ነው። ከነዚህ ውስጥ እንግዲህ እንዳነሳሽው የኢትዮጵያ ስም ይቀየር እስከ ማለት ተደርሷል ማለት ነው። የዘመን መቁጠሪያው ይቀየር እስከ ማለት ተደርሷል ማለት ነው። የእረፍት ቀናት ወስተረፈ እኔ እነዚህ ነገሮች የማያቸው በተለየ መልኩ ነው። አንዳንድ ከዚህ እንቅስቃሴ ይሄንን እንቅስቃሴ ደምረን ስናየው ኢቭን አሁን ወደ ሜንስትሪ ሚዲያውም እየመጣ ያለ አንድ እይታ አለ። አዲስቷን ኢትዮጵያ መገንባት የሚል ፍልስፍና እይታ አለ። አዲስ ኢትዮጵያን መገንባት ይሄ ማለት ነባሩን ማፍረስ ላይ ያተኮረ ነው ማለት ነው። እንግዲህ ኢትዮጵያ ግሩም ታሪክ ያላት ናት። ግሩም ታሪክ ያላት ናት። እንኳን ኢትዮጵያን አሜሪካን የመሰሉ ቅርብ እድሜ ያላቸው ሀገራት ታሪካቸውን እንዴት እንደሚዘክሩ እንዴት እንደሚጠቅሱ እናውቃለን። ኢትዮጵያ ደግሞ በዓለም ውስጥ ድንቅ ታሪክ ያላት የሚያኮራ ታሪክ ያላት ሀገር ናት ማለት ነው። ስለዚህ አሁን ላይ ያለው እይታ ምንድነው? አዲስቱን ኢትዮጵያ መገንባት። በዚህ ውስጥ እንግዲህ የሚታዩ ነገሮች ናቸው እነዚህ። ዘመን መቁጠሪያውን መቀየር ስንል ያው አዲስ ኢትዮጵያ አዲስ አቆጣጠር ልናመጣ ነው። የእረፍት ቀንም እንዲሁ ስናነሳ ማለት ነው። ስለዚህ አዲስቷን ኢትዮጵያ እንገነባለን የሚል ምኞት ያላቸው አካላት የሚያቀነቅኑት ሐሳብ ነው ይሄ። አዲስቷ ኢትዮጵያ ደግሞ እንግዲህ ብዙዎቹ ተቃርኗቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነጠል መገንጠል አይነት ምኞት ያለው ነው። ከዚህ ጋር ተያይዞ በጣም መነሳት ያለበት እኛ ሀገር አሁን እየተሰፋ ያለ መንፈስ ወይም ደግሞ እይታ የአረባዊነት እይታ አለ። እነዚህ ነገሮችን እኔ የማያቸው ከአረባዊ ናሽናሊዝም የአረብ ብሔርተኝነት የሚያያዙ ናቸው። እንዴት ነው የሚያያዙት? እንግዲህ እነዚህ ጥያቄዎች ከማን እንደሚነሱ ምን አይነት ኢንቴንሽን እንዳላቸው መገመት አያዳግት። የአዲስቷን ኢትዮጵያ የሚያቀነቅኑ ወገኖች ማለት ነው። ስለዚህ በኢትዮጵያ ውስጥ የአረባዊነት የአረብ ብሔርተኝነት የሚያሳይ ብዙ ምልክቶችን እያየን ነው። እነዚህን ጥያቄዎች የዚያ አካል አድርጌ ነው የምወስዳቸው። የኔ ምልከታ እንደዛ ነው። ለምን ማሳያዎች አሉ። ለምሳሌ የአረብ ሊግ አባል እንሁን የሚል ጥያቄዎች ፎርማል በሆነ ተቋማት ቀርበዋል። የሌሎችም የአረብ ሀገራት ኦርጋናይዜሽን ሜምበር መሆን አለብን የሚል በዲፕሎማሲ በኢኮኖሚ ኮሽን የተሸፈነ ግን ከዛም ያለፈ ጥያቄ ያለው ነገር አይተናል። ከአለባበስ ጋር ተያይዞ አሁን አንዱ የቀረበው አለባበስ ነው። አሁን በዓላት የውጭ እንግዶች ሲመጡ ወስተረፈ የሚታየው አለባበስ ያንድን ማህበረሰብ ያንድን ሃይማኖት ያንድን ብሔር የወከለን የሚል ጥያቄ ነው የቀረበው which is wrong። ኢትዮጵያ የቆየ የነበረ ባህል አለባበስ አላት። ይሄ አለባበስና ባህሏ ደግሞ ከሃይማኖት ጋር የተያያዘ አይደለም። ግን ብዙዎቹ አሁን የአረቡን ባህል ኢትዮጵያ ውስጥ ኤክሰርሳይዝ እንዲደረግ ጫና ማድረግ ጀምረዋል ማለት ነው። እና እነዚህ ያፈነገጡ የወጡ ጥያቄዎች የሚመጡት ከዚያ ነው ማለት ነው። ለምሳሌ የእረፍት ቀናትን ይቀየሩ አርብና ቅዳሜ ይሁን የሚል ሐሳብ እየተንሸረሸረ ነው። ኦር አርብና እሑድ የሚል ሐሳብ እየተንሸረሸረ ነው ማለት ነው። እንግዲህ እነዚህ ቀናት የእረፍት ቀናት ዓለም አቀፉንም ኤክስፔሪየንስ ማየት እንችላለን። ከንግድም ከኢኮኖሚ አንጻር ልናያቸው እንችላለን። ከሃይማኖትም አንጻር ብናያቸው አዲስ የምትባለውን ኢትዮጵያ ለመመስረት ካልሆነ በስተቀር ያፈነገጡ ናቸው። የአውሮፓ ሀገራትን ቻይና፣ ሌሎችም ሀገራት ብንወስድ እሑድ ቅዳሜ የእረፍት ቀናቸው ነው። እነዚህ አንድም ሃይማኖታዊ ይዘት አላቸው፣ ታሪካዊም አላቸው፣ ኢኮኖሚያዊም ጥያቄ አላቸው ማለት ነው። ለምሳሌ አርብን ስናደርግ አርብ የቢዝነስ የስራ ቀን ነው በብዙ የዓለም ክፍል ማለት ነው። ስለዚህ ከብዙ የዓለም ክፍል ጋር ትራንዛክሽን አለ ማለት ነው። ያን ዲስትራክት ያደርጋል። ለዛ ነው በነገራችን ላይ አሁን ከአረብ ሀገራት ዩናይትድ አረብ ኤሚሬት ከ2022 ጀምሮ የእረፍት ቀኖችን ከአርብ ቅዳሜ ወደ እሑድ ቅዳሜ ሽፍት አድርጋለች። ከኢኮኖሚ አንጻር ካልኩሌት የተደረገ ነው ማለት ነው። ስለዚህ እነዚህ ሂሳቢዎች ብዙ ጊዜ የሚቀነቀኑት ወይም ደግሞ አርብና ቅዳሜ የት ነው የሚተገበሩ ከተባለ መካከለኛው ምስራቅ ላይ ነው፣ የአረብ ሀገራት ላይ ነው የሚተገበሩት። እነሱም እንኳን ቢሆን ቅድም እንዳነሳሁት ሽፍት እያደረጉ ነው ማለት ነው። አለባበስም ቢሆን ብንወስድ አሁን እኛ ሀገር የቆየ አለባበስ አለ፣ ኢትዮጵያዊ መልክ አለ። አሁን ልዑላዊነቱ መጥቶ አለባበሳችን አንድ ቢያደርገውም በቀደመው ጊዜ ግን ኢትዮጵያውያን ያለ ሃይማኖት ያለ እንትን ልዩነት የሚገለጹበት
አይከን የሆነ ምልክት የሆነ አለባበስ አላቸው ማለት ነው። አረባዊ አለባበስ፣ አረበኛ ቋንቋ ወስተረፍ እነዚህ የአረብ ባህል ናቸው እንጂ የኢትዮጵያ አይደሉም። ይህ ደግሞ ከእስልምና ጋር መገናኘት የለበትም። አንዳንድ ሰዎች ባልተገባ መልኩ ይተረጉሙታል። እስልምና ኢትዮጵያ ውስጥ ከጥንት ጀምሮ አለ። ያለ አረብ ባህል ኑሯል፣ አለ፣ ይኖራል። እንደዛ ነው የማስበው። ግን ብዙዎቹ የሚያጋጩት አረባዊ ባህልን ከእስልምና ጋር ያጣብቁታል ማለት ነው። ይሄ ስህተት ነው። ኢትዮጵያውያን ሙስሊሞች ያለ አረብ ባህል ለዘመናት ኑረዋል፣ ወደፊትም ይኖራሉ ማለት ነው። ያውም በፍቅር ከኢትዮጵያውያን ጋር ማለት ነው። እንደዚህ በቅንነት ልናስበው የሚገባ እይታ ነው። ከዛ ያለፈው ግን አለባበሱን ቀይረን አረባዊ አለባበስ፣ አረበኛ ቋንቋ፣ እነዚህ ነገሮች በአጠቃላይ የሚጠይቁ ጥያቄዎች የአረብ ባህልን ኢትዮጵያ ውስጥ ማስተዋወቅ፣ አዲስ ኢትዮጵያን ቢውልድ ማድረግ፣ ነባሯን እንግዲህ እነሱ የአፄዋ ኢትዮጵያ አቢሲኒያ ያረጀችዋ የምናምኗ እያሉ የሚሏትን ኢትዮጵያ አዲስ መልክ መስጠት ነው። ይህ ደግሞ ከኢትዮጵያ በታሪክም በሃይማኖትም በሞራልም በብዙ መልኩ ብናስበው ካልኩሌት የምናደርገው ተቀባይነት ያለው አይነት ስራ አይደለም ማለት ነው። ስለዚህ እኔ ይሄንን ጥያቄ የማየው በጤናማ አይደለም። ከዛ ይልቅ ከጀርባ ያለው መሰረታዊ ጥያቄ አዲስ ኢትዮጵያ አረባዊነት የሚል ይዘት ያለው ነው። ከዚህ ጋር ተያይዞ ደግሞ ሀገር ውስጥ የሚያቀነቅኑ ናሽናሊስቶች አሉ። በተለይ የአቢሲኒያ ኮሎኒያል ቴስትን የሚያቀነቅኑ ሰዎች ይህንን በሌላ መንገድም ቢሆን ይደግፉታል። ኢትዮጵያን የቀደመችውን ኢትዮጵያን አፈርሰን በአዲስ በራሳቸው ልክ ቁመትና ወርድ መስራት ይፈልጋሉ። ይሄ ደግሞ ከኢትዮጵያ ታሪክና ባህል ጋር አይመጥንም ማለት ነው። እዚህ ላይ ያለኝ ሀሳብ እስከዚህ ነው። ሚስ ያደረኩት ነገር ካለ ድጋሚ መመለስ እችላለሁ። እሺ፣ ሌላው ደግሞ አለ አይደለ ይሄ እኩልነትም ነገር ይነሳል። ኢትዮጵያዊ ማናትም በሚል ወይም ደግሞ ማንን ነው የምትመስለውም የሚል ነገር ይነሳል። አሁን ከዚህ በፊት ክርስትናም መጤ ነው ብሎ የጻፈ አካል አለ እንደሚታወቀው በግለሰብ ደረጃ ማለት ነው። ያ ግለሰብ አሁን በአገራዊ ምክክሩም ላይ የተሳተፈ ስለሚገኝ እንደዚህም አይነት ሀሳቦች ይነሳሉ ብለን ያው እንገምታለን። ይሄ ታሪክን የማዛባትም ነገር ማለት ሁሉም መጤ ነው ሁሉም እኩል ነው የማለትስ ነገር እንደምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ወደዚህም ከመምጣቱ በፊት እንግዲህ ከህገ ልቦና ወደ ክርስትና የተሸጋገረች ሀገር ናት። ከህገ ልቦናውን በፊት ማነው ከህገ ኦሪቱን በፊት ደግሞ በህገ ልቦና የኖሩባት ምድር ናት። ፈጣሪ የሚመለክባት ምድር የነበረች ናት እና ልክ ታሪኳ ከክርስትና መምጣት እንደጀመረ አይነት የታሪክ መዛባትም ነገሮች ይከናወናሉና እኩልነትስ ሲባል እንደው ምን ማለት ነው? የእናንተ ይሄ ፖለቲካል ሳይንሱ ምንድን ነው የሚለው? ማለት አሁን ክራይቴሪያ ካሟላክ እኔም አሁን አንድ ተነስቼ የራሴን ሃይማኖት መመስረት እችላለሁ አይደለ? የተቀመጠውን የሰው ቁጥር ካሟላሁኝ፣ ስለዚህ ዛሬ መሰረትኩት ሃይማኖት ለሺህ ዘመናት ከኖረችው ከኢትዮጵያ ኦርቶዶክስ ተዋሕዶ ጋር እኩል መሆን አለበት የሚል ነገር አለ ወይ? እንዴትስ ነው የሚታየው? እኩልነትን ለመፍጠርስ የነበረው ነገር መደፍጠጥና መጥፋት አለበት ወይ? በዚህ ጉዳይ ላይ እንደው ሳይንሱ ምን ይላል? እስቲ ከሙያ አንፃር። በጣም ጥሩ። እንግዲህ አሁን በሰፊው በማህበራዊ ሚዲያም በምክክሩም እየተነሳ ያለው እኩል መሆን አለብን የሚለው ጥያቄ ነው። እኩልነት መስፈን አለበት እንዴ? ለምን ነው እናንተ እኩል እንሁን ስንላችሁ የሚከፋችሁ የሚሉ ሰዎች ጥያቄ እያነሱ ነው ማለት ነው። ስለዚህ እኩልነት እንዴት ነው የምንረዳው የሚለውን ነገር በጣም መሰረታዊ ነገር ነው። አንዳንዶች እኩልነት ሲሉ ከፍትህ ጋር ወይም ደግሞ ፍትህን የሚያመጣ ይመስላችኋል። እኩልነት በነገራችን ላይ ሁሌ ፍትሃዊነትን አያመጣም። ጀስቲስ አይመጣም በእኩልነት ሁሌም አይመጣም። እና ደግሞ እኩል የማይሆንበት ኮንቴክስት አለ። ይሄኛው ነው በደንብ ሰው መረዳት ያለበት ነገር። እኩልነትን ዲተርማይን የሚያደርግበት መንገድ ነው። አይ ቲንክ አርስቶትል የግሪክ ፈላስፋ ነው። በዚህ ጉዳይ አንድ ኮት አለው በጣም ጥሩ የሆነ ሀሳብ ማለት ነው የሚገልጽ። አንጀስቲስ ዊል ኦከር ዌን ኢኳሊቲስ አር ትሪትድ አንኢኳሊ ይላል። ኢፍትሃዊነት ሊመጣ የሚችልበትን ግራውንድ ሲያስረዳ ዌን ኢኳሊቲስ አር ትሪትድ አንኢኳሊ ነው የሚለው። እኩል የሆኑ ነገሮች እኩል ባልሆነ መንገድ ሲስተናገዱ። ከዛ ደግሞ የገለበጠና ዌን አንኢኳሊቲስ አር ትሪትድ ኢኳሊ ይላል። እኩል ያልሆኑ ነገሮች ከጅምሩ ደግሞ እኩል ሲስተናገዱ ማለት ነው። ይሄ በደንብ ያስረዳናል የእኩልነትን ጽንሰ ሀሳብ ማለት ነው። ለምሳሌ አንድ የስፖርት አስተማሪ አንድ አካል ጉዳተኛንና አንድ ጤናማ ኤብል የሆነ ሰው በቃ እናንተን እኩል ነው ማስተናገዳችሁ ብሎ ሁለቱንም እንዲሮጡ እንዲዘሉ ቢያደርግ ፍትሃዊ አይደለም። ግን እኩልነትን አድርጎ
እኩልነትን አስፍኖ ሊሆን ይችላል ይሄ ሰው ማለት ነው። በዊልቸር የሚሄደው አንድ አካል ጉዳተኛ ኤብል ከሆነ ጤናማ ከሆነ ሌላ ሰው ጋር እኩል አይስተናገድም። ምክንያቱም እኩል አይደለም መጀመሪያው። ስለዚህ ፍትህን አይመጣም። ስለዚህ እኩልነት ሁሌ ፍትህን አያሰፍንም የሚለው መነሻ ሀሳብ መያዝ አለበት። ከዛ ቀጥሎ ወደኛ ሀገር ኮንቴክስት ስናመጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ተጽዕኖ ከጥንት ጀምሮ ያለውን ታሪክ እናያለን። እንዳልሽው ነው 50 ሆኖ ቤተ እምነት ተከራይቶ የሆነ ኤክስ የሚባል ሃይማኖት ስም ሰጥቶ ዛሬ ቢያመለክት ሪኮግናይዝ ይደረጋል። ስለዚህ ይህ ሰው አንድ የሃይማኖት ድርጅት ኤክስ የሚባል የሃይማኖት ድርጅት አለው ብለን ተመዝግቦ ይያዛል ማለት ነው። ይህንን ሰው ነው እንግዲህ ከጥንት ጀምሮ እስካሁን 70-60 ሚሊዮን ተከታይ ያላትን ሀገር የሰራች ቤተክርስቲያንን እኩል የማድረጉ ሀሳብ ከዚህ ጋር ነው እንግዲህ የሚመጣው። ፋላሲ የሚፈጥረው ይሄ ነው። ሃው እንዴት ሊሆን ይችላል ይሄ? ስለዚህ ቤተክርስቲያኗ ከሌሎች ጋር እኩል የማትሆንበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች ቤተ እምነቶች ጋር እኩል የማትሆንበት ግራውንድ አለ ማለት ነው። ይሄንን ልንውጣው ልንቀበለው የሚገባ ሀቅ ነው። ያ ማለት ቢያዝ የሆነ አንፌርነስን እየሰበክን አይደለም፣ ኢፍትሐዊነትን እየሰበክንም አይደለም። ከዛ ጋር አይጋጭም ይሄ። ምክንያቱም ቤተክርስቲያኗ ከጥንት ጀምሮ ያላት ሚና የታወቀ ነው፣ የጎላ የተረዳ ነገር ነው ማለት ነው። እና ይህችን ቤተክርስቲያን ሰሞኑን ከተቋቋመ አንድ የእምነት ድርጅት ጋር እኩል ትሬት መደረግ አለባቸው ማለት ኢፍትሐዊነትን ያመጣል ማለት ነው። የፍትህ ጥያቄን ያስነሳል ማለት ነው እንጂ አሁን እኩል አለመሆን አይደለም። ጣቶቻችን ብንወስድ 5 ጣቶቻችን እኩል አይደሉም። እኩል ለማድረግ ምንድን ነው የምናደርገው? እንደዚህ አይነት ጥያቄ ነው የምወስደው። እነዚህ 5 ጣቶች እኩል አይደሉም። ፍሮም ዘ ቬሪ ቢጊኒንግ አንድ አይደሉም። እኩል እናድርጋቸው ከተባለም እንደሚደረገው መቁረጥ ነው። ስለዚህ አሁንም ያለው ቤተክርስቲያኗን ከሌሎቹ ዲኖሚኔሽኖች ጋር እኩል ትሪት መደረግ አለባት ከተባለ የሆነ አካሏ መቆረጥ አለበት ማለት ትሪት መደረግ አለበት እንጂማ መጀመሪያ እኩል አይደለችም። እኩል ስላልሆነች እኩል ባልሆነ መንገድ ነው መስተናገድ ያለባት ነው። ይህ ደግሞ ሌሎች ቤተ እምነቶችን በሚጎዳ መልኩ አይደለም፣ ሌሎችን በሚገፋ መልኩ አይደለም፣ በሚያቀፍ መልኩ ነው። ይህ ከታሪክ ከጥንት ጀምሮ የነበረ ነው ማለት ነው። ቤተክርስቲያኗ እንደዚህ አይነት ትምህርት የላትም። ትምህርቱ አይፈቅድም። ሰዎችን መጨቆን፣ መግፋት፣ ማግለል ቤተክርስቲያኗ ትምህርቱ አይፈቅድም፣ ስርዓቱ አይፈቅድም። ስለዚህ አይደረግም እንደዚህ አይነት ነገር ማለት ነው። ግን ደግሞ ካላት የሀገረ መንግስት ግንባታ የታሪክ የሀገርን ሉዓላዊነት ከመጠበቅ አንጻር በትምህርቱ በጤና ዘርፉ በአጠቃላይ ይችን ሀገር አደጋ በማቆም ረገድ ላይንሸር የማይተካ ሚና አላት ማለት ነው። ይችን ተቋም ከሆነ ተቋም ጋር እኩል እናርጋት ከተባለ ግን የሆነ አካሏ መቆረጥ አለበት፣ እኩል ሳይደለች ማለት ነው። ስለዚህ እኩልነትን የምንረዳበት መንገድ ስህተት ነው። እኩልነት ፍትህን አያመጣም። ቤተክርስቲያኗ በሀገረ መንግስት ያላት ሚና ከሌሎች ጋር እኩል አይደለም ስንል ኢፍትሐዊነትን እየሰበክን አይደለም። ፍትህ እንዲሰፍን በልኳ ባላት አስተዋጽኦ ባላት ታሪካዊ አስተዋጽኦ ልክ መታሰብ፣ መከበር፣ ልዕልና መጠበቅ አለበት የሚል ሀሳብ በዚህ መልኩ ነው መራት ያለብን ብዬ የማስበው። እግዚአብሔር ይስጥልኝ። ሌላው ደግሞ እንደዚህ አይነት ምክክሮች ሲኖሩ አይነክ የሚባሉ ጉዳዮች ይኖራሉ ወይ? ቀይ መስመር የሚባል ነገርስ አለ ወይ? ማለት እንኳን በሀገር ደረጃ አሁን በቤተሰብ ውስጥ ልጆች ምንም ያህል በነፃነት እንዲያድጉ ቢፈቀድላቸው የማይነኩት ነገር ግን ይኖራል። በዛ ቤተሰብ ውስጥ እስከኖሩ ድረስ የእናትን የአባትን ክብር ጠብቆ እንዲኖሩ ይገደዳሉ አይደለ? ምንም እንኳን ልጆችን በነፃነት እናሳድጋለን የሚል ቤተሰብ እንኳን ማለት ነው። እንደ ሀገር ደግሞ ስታየው ምክክር ጥሩ ነው። እሱ ሆኖ ሳለ ግን የማይነኩ ተብለው የሚቀመጡ ነገሮች አሉ ወይ? ወይስ በቃ ሁሉም ምንም የማይነካ ነገር የለም፣ ምንም የማይታለፍ ቀይ መስመር የለም፣ ሁሉንም ነገር መነካት አለበት ነው ሀሳቡ የሚለውን እስቲ ምን ትላለህ በዚህ ጉዳይ? አንዳንድ ሰዎች ምንም የማይነካ ነገር የለም፣ ሁሉም ነገር መነካት አለበት ይላሉ። ሌሎች ደግሞ አንዳንድ የማይነኩ የሀገር ምሰሶዎች መሰረቶች ደግሞ አሉ። እነሱ እንዳይናጉ ማይነኩ ነገሮች መኖር አለባቸው ይላል። እና ያንተ ምልከታ ምንድን ነው በዚህ ጉዳይ ላይ? ልክ ነው። አንዲት ሀገር የምትቆምበት አምድ ምሰሶች ይኖራሉ። እንግዲህ የተፈጠረው እንግዲህ ዲያሎጉ ምክክሩ እንዲሆን የተደረገበት ምክንያት ይታወቃል። በተቋማት ላይ በመንግስት ላይ
በአጠቃላይ በሀገረ መንግስቱ ላይ መሰረታዊ የሚባል ያልተግባባንበት ጉዳይ እንዳለ ይታወቃል። ይህንን ማረም ነው፣ ግን ማፍረስ አይደለም። ሀገር አፍርሶ መስራት አይደለም የብሔራዊ ምክክር ዓላማ። ይልቁንም ኢትዮጵያን የመሰለች በጣም ግሩም ታሪክ ያላት ኢትዮጵያን የመሰለች ሀገር አፍርሶ ሊሰራ የሚችልበት ግራውንድ የለም። ምክንያቱም አሁን እንግዲህ የማይነኩ ነገሮች አሉ። ከተነኩ ሀገሪቱን እንግዲህ ቅድም እንዳልኩት ይሄንን ነገር የሚያቀነቅኑ አይ በቃ እኛ ካልተስማማን ሁሉ አይነኪ የሚባል ነገር የለም የሚሉ ሰዎች አዲስ ኢትዮጵያን የመመስረት ፍላጎት ያላቸው ሰዎች ካልሆኑ በስተቀር ነባሯን የማጽናት ፍላጎት ያላቸው ሰዎች እንዲህ ያለውን ነገር አያራምዱ። ኢትዮጵያ ፈርሳ የምትሰራ ሀገር አይደለችም በእኔ ምልከታ። ስለዚህ በአንድ ሀገር የምክክር ሂደት ውስጥ አይነኪ የሚባሉ የዛችን ሀገር አምድ ሆነው ያቆማት ክስተቶች አሉ። እነሱን በመጠበቅ የተጣመመውን የጎደለውን ማስተካከል ላይ ትኩረት መደረግ አለበት የሚል ሀሳብ አንስቻለሁኝ። ከዚህ ውጭ ከሆነ ሁሉም ነገር አፍርሰን እንሰራለን፣ ሁሉም ነገር መነካት አለበት፣ እስካልተስማማን ድረስ ሁሉም ነገር ይነካል የሚባል ከሆነ ይህንን ሀሳብ የሚያቀነቅኑት ቀደም ብዬ እንዳነሳሁትኝ አዲሷን ኢትዮጵያ እንገነባለን የሚል ምኞት ያላቸው ሰዎች ናቸው ማለት ነው። ከዚህ ጋር ተያይዞ ኢትዮጵያ ውስጥ እንደ አይነኪ ሊወሰዱ የሚገባቸው ክስተቶች አሉ። ለምሳሌ ከሚነሱ ነገሮች ሰንደቅ ዓላማ አለ። የሰንደቅ ዓላማ ጉዳይ አለ። እኔ በጣም እየደነቀኝ ነበር። ሰንደቅ ዓላማውም መቀየር አለበት የሚል ጥያቄ እየተንሸራሸረ ነው። ለኔ አይነኪ ከሚባሉ ጉዳዮች አንዱ በተለይ እነዚህ ሶስቱ የመደብ ቀለማት አረንጓዴ፣ ቢጫ፣ ቀይ የሚባሉት ሶስቱ ቀለማት በኢትዮጵያ ታሪክ ውስጥ ልዩ የሆነ ታሪካዊ ስነ ልቦናዊ ትስስር አላቸው። ከአድዋ ድል ማግስት ጀምሮ እነዚህ ሶስቱ ቀለማት በሀዘንም በድልም በኦሎምፒክም ተውለብልበዋል እና ኢትዮጵያውያን ከዚህ ጋር የጠበቀ ትስስር አላቸው። ኢትዮጵያውያን ብቻ ሳይሆን የአፍሪካና የካሪቢያን ሀገራት ሳይቀሩ እነዚህን ቀለማት ተውሰው እያውለበልባቸው ነው። ምክንያቱም እነዚህ ሶስቱ ቀለማት የነፃነት ምልክት ስለሆኑ ከአድዋ ድል ማግስት የነፃነት ምልክት ናቸው እነዚህ ሶስቱ ቀለማት ማለት ነው። ከዛ ባለፈ ግን በዘመናት የመጡ መንግስታት የራሳቸውን አርማ አስቀምጠዋል። ከምኒልክ ጀምሮ አፄ ኃይለ ሥላሴም ደርግም ኢህአዴግም የራሳቸውን አርማ አስቀምጠዋል ማለት ነው። ግን እነዚህን ሶስቱ ቀለማት ባልሆነ መንገድ ደግሞ እንደዚህ ነው የሚባል ነገር አለ። ቀለማቱን በተመለከተ በተለይ የቤተክርስቲያን ከአንድ አሁን የሚቀረው ይሄ ሰንደቅ ዓላማው አረንጓዴ፣ ቢጫ፣ ቀዩ ከኦርቶዶክስ ጋር እየተያያዘ ነው የሚል ነው። የቤተክርስቲያን ምልክት ምን እንደሆነ በግልጽ ይታወቃል። ይሄ ግን የጎላው ነገር ኢትዮጵያውያን ያላቸውን ታሪክ ያላቸውን ስነ-ልቦና በጋራ ያለ ልዩነት የሚወክል ቀለማት ናቸው እነዚህ ሶስቱ ቀለማት። እኔ እንደዛ ነው የምረዳው ማለት ነው። ስለዚህ እነዚህን ቀለማት ቀይረን ሌላ ሰንደቅ ዓላማ እናመጣለን ማለት አዲስ ኢትዮጵያን መመስረት ከሚለው ፍልስፍና ጋር የሚሄድ ካልሆነ በስተቀር ሌሎቹ ተውሰው ቀለማን በተጠቀሙባት ሀገር ሌላ ሰንደቅ ዓላማ እናመጣ ማለት በጣም ነውር ነው። ከታሪክም ከስነ ልቦናም አንፃር የሚመጥን መስሎ አይታየኝም ማለት ነው እንዲህ ያለው ነገር። ኢቭን ካሌንደር እንዴ በጣም የሚገርመው ይሄ ካሌንደሩ እንኳን ሳይቀር አይ ይህ የአንድን እምነት የሚገልጽ ነው ካሌንደሩ፣ ስለዚህ ካሌንደሩ መቀየር አለበት። ኢትዮጵያ እኮ አንድ ከምትኮራበት ልዩ ዩኒክ ከሚያደርጋት ነገሮች አንዱ ይህ 13 ወራት የዘመን አቆጣጥሯ ነው። የራሷ ሀብት፣ የራሷ ፊደል፣ የራሷ የዘመን መቁጠር ያላት። ለዛም ነው ጥንታዊ ታሪካዊ እና በራሷ ሀብት የምትኮራ የሚያደርጋት ማለት ነው። የዘመን አቆጣጥሩ ይቀየር የሚለው አሁን ይሄም አይነኪ የሚባሉ ነገሮችን መንካት ነው፣ ማፈንገጥ ነው። ምንም ይሄ ሌሎች ላይ ሊያሳድር የሚችለው ጫና እኮ የለም ከጥላቻ ካልሆነ በስተቀር የዘመን አቆጣጠሩ ሌሎች ላይ የሚያመጣው ኔጌቲቭ ተጽዕኖ የለም ማለት ነው። ታሪኩ አለ። አሁን ከታሪክ ጋር ተያይዞ ይሄ እኩልነት፣ ነባር፣ መጤ የሚሉ ጥያቄዎች እየተነሱ ነው። እነዚህ ነገሮች አሉ። ስለዚህ የኢትዮጵያ ታሪክ መጥፎም ይሁን በጎ ታሪክ ነው። ሊቀነስ፣ ሊሰረዝ፣ ሊደለዝ አይችልም። እንዳለ ነው የሚተላለፈው። አሁን አዲስ ታሪክ እንዴት ልናመጣ እንችላለን? ቤተክርስቲያኗ የምትዘከረው በሰራችው ታሪክ ልክ ነው። ሌሎቹም ቤተ እምነቶች የሚዘከሩት በሰሩት ልክ ነው። ከዛ ውጭ ሌላ አሁን እኩል ለማድረግ ብለን አሁን እንዴት ነው የምናደርገው? አሁን ከእኩልነት ጋር ተያይዞ የሚነሳው አንዱ ይሄን ማለት ነው። እኩል ያልሆነ ታሪክ ነው ያለ። በታሪክ
ግንባታ ውስጥ እኩል የማንሆንበት ኮንቴክስት አለ ማለት ነው። ስለዚህ የኢትዮጵያ ታሪክ በተመለከተ ስያሜዎችን በተመለከተ አሁን ኢትዮጵያ የሚለው ስም ይቀየር የሚለው ጤናማ ሰው የሚያነሳው ጥያቄ ነው ብዬ አላስብም። ኢትዮጵያ የሚለው ስያሜ ማለት ይሄ አሁን አይነኬ ነው ለኔ። ኢትዮጵያ ስሟ ከተቀየረ እንግዲህ ህልውናዋ የነበረ ማንነቷ መታወቂያዋን መሰረዝ ነው፣ ሰርዞ ሌላ ስም መስጠት ነው። ስለዚህ ምክክሩ እንደተባለው በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል የቀረበ ነው። የጎደለ ካለ እሱን ማስተካከል፣ የጠመመው ማቅናት እንጂ አዲስ አይነት ስሪት አዲስ አይነት ስርዓት ማምጣት አይደለምና ምክክሩ መጠገን ነው። የተበላሸውን ማስተካከል ማረም ላይ ፎከስ ማድረግ አለበት እንጂ ማይነኩ የሚባሉ ነገሮችን የሀገር ምልክት የሆኑ መጠሪያ ስሞችን፣ ሰንደቅ ዓላማዋን፣ ታሪኳን፣ ቀን መቁጠሪያን ወስተረፈ ቀየርን ማለት ሌላ ኢትዮጵያን ያልመሰለች ሌላ እንግዲህ አንዳንዶቹ እንደሚፈልጓት አይነት ሌላ ሀገር መመስረት ነው። ነባሯን ሀገር አፍርሶ ታሪካዊቱን ሀገር አፍርሶ ሌላ አዲስ ሀገር መመስረት ነው። ይህ ደግሞ ለብዙ ኢትዮጵያውያን የሚመጠን አይደለም፣ የሚሆንም አይደለም። ፎርዛ ማተር ሊሆን አይችልም። ይሄ ከምኞት ያለፈ ሊሆን አይችልም ማለት ነው። ወይም ምክክሩ ወደ ሌላ ቀውስ እንዲያመራ ካልሆነ በስተቀር እንዲህ ያለው ነገር ገቢራዊ ሊደረግ የሚችልበት እድል በጣም አነሳ ነው። ይሄ ጥንቃቄ የሚፈልግ ነገር ነው። ምናልባትም ቀውስ ሊያመጣ የሚችለው እንዲህ ያለውን ነገር መዳፈሩ ከምክክር ይልቅ ከዛ ያለፈ የተሻገረ ቀውስ ሊያመጣ ስለሚችል እነዚህ አይነኬ ናቸው። እነዚህን መጠገን፣ ማስቀጠል፣ ማክበር እንጂ ማፍረስ ተገቢ አይደለም የሚል ሐሳብ አለኝ እዚህ ጋር። እንግዲህ ሀገራችን ኢትዮጵያ ጥንታዊ ታሪክ ካላቸው ጥቂት የዓለማችን ሀገራት መካከል አንዷ ናት። ጥቂት የቀደመ ስልጣኔ ካላቸው ሀገራት የምትሰለፍ ናት እና እነሱን እንኳን ስታያቸው እንደዚህም የእነ አሜሪካን አሁን በቅርብ ዓመታት ውስጥ የመጡ ሀገራትን እንኳን ስታይ የራሳቸው ታሪክ ሳይኖራቸው እንዴት በየሰው ሀገር እየሄዱ ታሪክን ስልጣኔን እንደሚቀስሙ እንደሚወስዱ እናውቃለን። እና ኢትዮጵያ ደግሞ ከነባር ሀገራት ከጥንታዊ ሀገራት ከስልጣኔ ባለቤትነት ያላት ሀገር ሆና ዛሬ አዲስ እንደምትወለድ ሀገር ትሁን እንደማለትም ነው የሚሆነው። አሁን ያነሳናቸውን ጉዳዮች አጥፍቶ እንግዲህ ሌላ ስም ሊሰጣት ነው፣ ሌላ ባንዲራ፣ ሌላ የቦታ ስሞች ዛሬ ትወለድ እንዳዲስ ማለት ነው። እና ያም ደግሞ ማንንም አያስማማም፣ ለሰላምም አይሆንም። እንግዲህ ይሄ ግልጽ ነውና ሌላው በእንደዚህ አይነት አጣብቂኝ ጉዳዮች ላይ ከቤተክርስቲያን መምህራን፣ ከታሪክ ምሁራን፣ በአንተ ሙያ ውስጥ ካሉ ምሁራን እንደው ምን ይጠበቃል? እንግዲህ እንዲህ ያለውን ነገር ከዳር ቆመን የምናየው አይደለም። በምንችለው መልኩ ሰበዝ ማዋጣት እንዳለብን ይሰማኛል። ምክንያቱም ያገባናል። ማንም ሰው በዚህ ጉዳይ ይመለከተዋል፣ ያገባዋል። የሆነ አካል ወስኖለት በዛ ውሳኔ የሚኖርበት አይደለም ይሄ ምክክር። እያንዳንዱ ሰው የራሱን ሐሳብ ማዋጣት አለበት ለሀገረ መንግስት ግንባታው ማለት ነው። ታዲያ በተለያየ ዘርፍ ያሉ ሰዎች በቤተ ክህነቱ ያሉ ሊቃውንት አሉ፣ በአስኳላ ወይም ደግሞ በዚህ በዘመናዊ ትምህርት ደግሞ ሊቃውንት አሉ በየዘርፉ በታሪክ በዓለም አቀፍ ግንኙነት በፖለቲካል ሳይንስ። እነዚህ ሰዎች እዚህ ላይ የራሳቸውን አሻራ የራሳቸውን እይታ ማሳረፍ እንዳለባቸው ይሰማኛል። ምክንያቱም ይሄ ምክክር ምናልባትም እንግዲህ እንደውም ይሄን የማነሳው 1983 ላይ ህገ መንግስቱ ሲረቅ እንግዲህ ብዙ ሰው አልተወከለም፣ ብዙ ሰው ያልተወያየ ሰው አለ። አሁን ላይ ድረስ ጥያቄ የሚያነሳ አካል አለ። ግን ላለፉት 30 ዓመታት በዚህ ህገ መንግስት ተገዝተናል፣ ወደድንም ጠላንም ማለት ነው። ይህ ሆኗል። በጊዜው በሚገባው ሁኔታ ያልተወከሉ የማህበረሰብ ክፍሎች አካላት አሉ እስካሁን ድረስ ጥያቄ የሚያነሱ። ግን ያን ጊዜ በተሰራው ስህተት 30-40 ዓመት ባልፈለግነው ብዙ ጥያቄ በምናነሳበት ህግ እንድንገዛ ሆኗል ማለት ነው። ተመሳሳይ ነገር እንዳይከሰት አሁንም በዚህ ምክክር ላይ ሁሉም ሰው የራሱን አሻራ ማሳለፍ አለበት። ዳር ቆሞ የሚመለከትበት ጉዳይ መሆን መቻል የለበትም። አሁን ላይ ቤተክርስቲያን ላይም ሀገር ላይም ብዙ ችግሮች እየተፈጠሩ ያሉ እንግዲህ የሚያውቁ ሰዎች፣ ሀሳብ ያላቸው ሰዎች ራሳቸውን ደብቀው፣ በተቃራኒ የማያውቁ ሰዎች
አፈቀላጤ የሆኑ ሰዎች ደግሞ ዋናው ሚኒስትሩን ይቆጣጠሩታል። ስለዚህ ትላልቅ ሰዎች በትናንሽ ሰዎች ይመራሉ ማለት ነው። ትላልቅ ሀሳብ ያላቸው ሰዎች፣ የተሻለ አቅም ያላቸው ሰዎች ግን ደግሞ ከነሱ ባነሱ ሰዎች የመመራት እጣ ፈንታ ገጥሟቸዋል ማለት ነው። በእኛ ሀገር ውስጥ እንደዚህ አይነት ልማድ አለ። ስለዚህ በዚህ ውይይት በዚህ ምክክር ውስጥ አንድም እኔ ሳነሳው የነበረ ሲጀመር ዲያሎጉ እንደዚህ አይነት ሩም መኖር ነበረበት። ህዝቡ የራሱን ድምፅ የሚያሰማበት ተጨማሪ ሰዎች እንግዲህ 4000 ሰው ነው እየተሳተፈ ያለ። ከዚህ ውጭ ያለ ሰው የራሱን ድምፅ የሚያንሸራሽርበት ግባት የሚሰጥበት ፕላትፎርም መኖር ነበረበት። እሱን እንግዲህ አላየውም እኔ። እንደዛም ሆኖ ግን ምናልባት ወክለው የሚወያዩ ሰዎችን ሰፖርት ማድረግ ሊሆን ይችላል። አክቹዋሊ እሱም ሌላ ጣልቃ ገብነት ሊያመጣ ይችላል። ግን ይህንን ነገር ሁሉም ሰው ድምፁ ማሰማት አለበት። የራሱን መዋጮ ማዋጣት አለበት። የጋራ ሀገር ላይ የጋራ ሀሳብ ነው የሚያስፈልገው። እንደዚህ ስንል አንዱን ገፍቶ መጣል አይደለም። በነገራችን ላይ ከቤተክርስቲያኑ አንጻር እኔም በግሌ ከማየው አንጻር ኢትዮጵያ ብዙ ብሔሮች፣ ብዙ የእምነት ድርጅቶች፣ ብዙ አይነት ሳቢ ያላቸው ሰዎች የሚኖሩባት ሀገር ናት። ስለዚህ አንዱን ትተነው ሌላውን አንስተን ምን መሰረታት ሀገር አይደለችም፣ ልትሆን አትችልም። እሱ ተገቢ የሆነ ፍልስፍና አይደለም። ግን ደግሞ በልኩ ሁሉም ሰው አገሬ ናት ብሏት የምትኖር ሀገር መመስረት አለበት። ከዛ ውጭ ግን በዚህ ምክክር ላይ የተወሰነ ሴግመንት በቃ ዊል የማድረግ ጫና የማድረግ አሸንፎ የራሱን ሀሳብ እንዲያሸንፍ እንዲጸድቅ ውሳኔ እንዲሆን የማድረግ ምልክቶችን ኦብዘርቭ እናደርጋለን። ይሄ አዋጭ አይሆንም። የጋራ መፍትሄ አይመጣም። ሁሉም ሰው በተስማማበት ነባሩን ነገር በጠበቀ መልኩ መሆን መቻል አለበት። እዚህ ላይ ሁሉም አንዳንዶቹ በጥናትና መረመር ይህንን ችግር ዲቴል ቤተክርስቲያኗ ጋርም አገር ላይም ያለውን ነገር ዲቴል ጊዜ ቦታ ሰጥተው በትብብር በማጥናት ለፖሊሲ መከሮች ግባት የሚሆን ነገር ማቅረብ አለባቸው። በተለይ ምሁራን የሚባሉት ማለት ነው። የቤተ ክህነት አካባቢ ያሉ ሰዎች መምህራን አሉ የምናውቃቸው በጣም የታወቁ። እነዚህ መምህራንም በዚህ ጉዳይ ላይ የተጠናከረ ሀሳባቸውን ማንሸራሸር መቻል አለባቸው። ሰሞኑን አንዳንድ እያየው ነበረ የተጻፉ ነገሮችን የራሳቸው ኢንፍሉዌንስ አላቸው። ጫናም ስለሚያሳድሩ ሰውም እንደ ግባት ስለሚጠቀማቸው እነዚህን ሀሳቦች የቤተ ክህነት ሰዎች በጠንካራው የቤተክርስቲያን ልዕልና ከምንም በላይ ቤተክርስቲያንን አስቀድሞ ያ ማለት ሌሎችን አግለው አይደለም፣ የቤተክርስቲያንን ፍላጎት ክብሯን፣ ታሪኳን በሚመጥን መልኩ እንድትወከል እንድትቀጥል ባለቤትነቷም እንዲረጋገጥ የቤተክርስቲያን የቤተ ክህነት ሰዎች በድፍረት እንዲህ ያለውን ነገር በአደባባይ መናገር መቻል አለባቸው። ሌላውም አካል በአጠቃላይ ለአብሮነት የራሱን ማዋጣት አለበት። ተገንጣይ የሆነ ኦድ ነቀፌታ ወይም ደግሞ ያልተገባ ሀሳብ ማራመድ ለጋራ አንድነት የሚበጅ አይደለም። በጋራ የምንኖርባት ሀገር ግን እንድትኖረን ሁሉም የራሱን ሀሳብ ቢያዋጣ መልካም ነው የሚል ሀሳብ ነው ያለኝ። በጣም እናመሰግናለን ደረጀ። እስቲ ቀረ የምትለው ሀሳብ ካለ በስተመጨረሻ? ያው እንግዲህ ብዙዎችን ሀሳቦች አንስቻለሁኝ። እንደማጠቃለያ ላነሳ የምችለው ነገር ይሄን ብሔራዊ ምክክር ከጅምሩ የተነሱ ቅሬታዎች አሉ። በተለይ ይሄ ፕሪፓሬሽን ፌዝ የሚባለው ላይ አሁን ፕሮሰስ ፌዝ ላይ ነው ያለው፣ ትግበራ ላይ ነው ያለው። ከዛ ቀጥሎ ኢምፕሊሜንቴሽን ይመጣል እና ይሄ ሂደት በአግባቡ ከተጠቀምንበት የሀገራችንን ብቻ ሳይሆን ፖቴንሻሊ የቤተክርስቲያኗንም ጥያቄ ይመልሳል ተብሎ ይታሰባል። ግን ብዙ ነገሮች ደግሞ እንደዛ ትረስት እንዳናደርግ የሚያደርጉ ነገሮች አሉ። ጅምሩ ላይ የተነሱ ጥያቄዎች አሉ። አካታች አይደለም፣ ኮሚሽነሮች፣ አመራረቱ ወዘተረፈ የሚል አለ። በዛም ሆነ በዚህ ግን በዚህ ምክክር ከዳር ሆኖ መመልከት ተገቢ አይደለም። ምክክሩ በተቻለ መጠን ቢያንስ ሌላ ስንጥቅ ሌላ ጠባሳ እንዳይመጣ በጥንቃቄ መተግበር አለበት። በዚህ ውስጥ የቤተክርስቲያኗ ኢንተረስት በልኩ መወከል መራመድ አለበት። ምክክሩን የሆነ ጠብ የሚል ነገር በጎ ነገር ሊያመጣ በሚችል መልኩ ማዋል ቢቻል አሪፍ ነው እላለሁ። በእርግጥ ይሄንን ብዙ ሰዎች ይሄ ምክክር ምንም ሊያመጣ አይችልም የሚል ሀሳብ የሚያራመዱ ቀላል የሚባለው የማህበረሰብ ክፍሎች አሉ። ምክክሩም ምንም ላያመጣ ይችላል የሚል ነገር ማለት ነው። ግን የኔ ስጋት ቅድም እንዳልኩት ልክ እንደ 1983 አይነት ክስተት እንዳይኖር ግን የግድ በዚህ ውስጥ የራስን አሻራ ማሳረፍ አስፈላጊ ነው። ቤተክርስቲያኗም የራሷን ኢንተረስት በድፍረት ይዛ መቅረብ አለባት።
የምተው ነገር መኖር የለበትም። ቅድምም እንዳነሳሁት እንዲያው አለስልሳ ያቀረበቻቸው ናቸው አብዛኞቹ ጥያቄዎች እዛ ጋር የሚሸራሸሩት በጣም በለሰለሰ መልኩ እየቀረቡ ናቸው። አንዳንዶቹ ጠንከር ብለው ቀርበው ውሳኔ እንዲሰጣቸው መሆን መቻል አለበት። በሁለቱ ቤተ እምነቶች በኩል የቀረበውን አጀንዳ ለማየት ሞክሬያለሁኝ እና አንዳንዶቹ የሚቃረን ነገርም አላቸው። ግን ቤተክርስቲያኗ በኩል የቀረቡት ነገሮች በጣም የለሰለሱ ናቸው። ዲፕሎማቲክ በሆነ መንገድ ማቅረቡ መጥፎ አይደለም፣ ግን ደግሞ ጠንከር ባለ መልኩ ምክንያቱም ባለፉት 8 ዓመታት ቤተክርስቲያኗ ላይ በተለይ እንደ አርሲን እንደ ሊትመስ ቴስት ብንወስድ አርሲን እንደ ምሳሌ ብንወስድ ብዙ ነገሮች ማሳያ ሆነዋል ቤተክርስቲያኗ ላይ ማለት ነው። እንዲህ ያሉ ነገሮች በጥንካሬ መቅረብ አለባቸው። ከዚህ በኋላ እንዲህ ያለው ነገር እንዳይከሰት አትሊስት ክርስቲያኖች በህይወት የመኖር መብታቸው እንዲጠበቅ ዋስትና ጋራንቲ መኖር መቻል አለበት። ቤተክርስቲያኗም እንደዚሁ ማለት ነው። እንዲህ ያሉ ጠንከር ያሉ ጉዳዮች በዚህ ምክክር እልባት እንዲያገኙ በድፍረት መታገል የሚያስፈልግ ይመስለኛል። ከዛ ያለፈ አይደለም ጉዳዩ። ስለዚህ ምክክሩን ለውጤት ሊያመጣ ቻለም አልቻለም ግን መሳተፉ እኔ አስፈላጊና መሰረታዊ ነው ብዬ ነው የማስበው። ሁሉም አካላት ግን በዚህ ላይ ድርሻውን ይወጣ የሚል ሀሳብ አለኝ። በጣም እናመሰግናለን ደረጀ መለሰ። እኛም ለነበረን ጊዜ አንተም በርታ። ጥሩ እንቅስቃሴ እያደረክ ነው ማህበራዊ ሚዲያውም ላይ ሙያህን በመጠቀም ማለት ነውና አንዳንዴ እንደዚህ ማህበራዊ ሚዲያ ለቁም ነገር ሲውል ደግሞ ደስ ይላልና በርታ ለማለት እንወዳለን። ለነበረን ጊዜ እግዚአብሔር ይስጥልን። እኔም አመሰግናለሁ። ሀሳቤን በቋንቋ አይነሽ ሚዲያ እንዳካፍል እድል ስለሰጣችሁኝ እግዚአብሔር ያክብርልኝ። ተመልካቾቻችን እንግዲህ ከፖለቲካል ሳይንስ መምህር ደረጀ መለሰ ጋር ወቅታዊ ሀገራዊና ሃይማኖታዊ ጉዳዮችን መነሻ አድርገን ቆይታ አድርገናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ስለነበራችሁ እናመሰግናለን። ቸር ቆዩ።